ደረጀ ባንተ በሰላምና በዳጣ መካከል ምንድነው ያለው? ቀላል እነግርሻለሁ ተዘጋጅ። እሺ ኤቢ ንገረኛ። ሰላም ስለኔ ምንድነው የጻፈችው? ደረጀ ዳጣ የሲሳይ ልጅ አይደለችም አይደል? ዋሽተኛል አይደል? ማርታ የተቀደደው ቅዳጁ እጅ ላይ አለ? የለም ዳጣ፣ ቆይ ምን ሆነሽ ነው? ምን ሰምተሽ ነው? ናታን እንዳትዋሸኝ። ሰላም የጻፈችው ኤቢ ያየችው ደብዳቤ ምንድን ነው የሚለው? ዳጣ እናቷን የምታውቅበት ሰዓት የመጨረሻው ምዕራፍ ላይ ደርሳለች። ዳጣ ሁለተኛ ደግሞ በናታን የመቅናት ሁኔታዋ በጣም በከባዱ ነው። ከአብዬ ሊበለጠ ሆነ ማለት ነው። ቤተሰቦቻችን እንግዲህ ለዛን አንገቷን ከማንቁርቷ ላይ ቆማ ምንድን ነበር ያልሽው? እንዴት ድፍረተሽ ነው? ምን ማለት ነው? የኔን ቀምሰህ ስትይ አታፍሪም ወይ? ምን ማለት ነው? ከመጀመሩ ነው ይሄን ነገር አስጠንቅቄሻለሁ፣ አልተውኩሽም። ምንድን ነው ግን አንቺ? እኔ እመኝኝ እነግርሻለሁኝ ካሁን በኋላ አንዲት ነገር ስትይ ብሰማሽ ከምድር ወደ ሰማይ ነፍስሽን በደቂቃዎች ውስጥ ነው የሚሸኝልሽ። እልቁንስ የምትናዘዡ ካለ በምድር ላይ የሰራሽው ኃጢአት፣ የምትናዘዡ ሀብት ንብረት ካለሽ ለቤተሰብ ለዘመድ አዝማድ ለወገን ለመዳን የምትዩ ነገር ካለሽ ተናዘዥ። የቀረሽ ስራ የሰራሽው ኃጢአትም ካለሽ ከፈለሽ ለንስሐ አባትሽ ተናዘዥ። አለበለዚያ እኔ ዳጣ በደቂቃዎች ውስጥ ከምድር ወደ ሰማይ ነው የምልክሽ በማለት እንግዲህ የመጨረሻ ማስጠንቀቂያ ሰጥታለች። ጉራሯን ማንቁርቷ ላይ ቆማ ምን ይሻለሻል ሀርሽ ቀረሽ እያለ ስትላት ነበረ። አቶ ደረጀ እንግዲህ በአጋጣሚ ደርሶ ዳጣን ገላግሏታል። ዳጣ ምን እየሰራች ነው ሲላት እንግዲህ አንዴ አባዬ እዚህ ጋር እኮ አንቋት እኮ እዚህ ጉሮሯን አንቋት እኮ እንትን እያልኩኝ ነው ምናምን ብላ ኧረ አይደለም ጋሽ አለች። ለዛ ደግሞ ማለት ነው እና ታዲያ ምንድን ነው እንዴ? ምንም ኧረ ምንም ጋሽ እንደዛ እኮ ነው ስትል እንግዲህ አቶ ደረጀም አንቺ ብድ ብሎ እንግዲህ ቅንጥስ ነው ያለው። በመጨረሻም እንግዲህ እሷ እና ለዛ በዚሁ እንትን ያሉ እንዳንቺ እኔ ለቀልድ ጀመርኩት ታጥውሻለሽ እንዴ? ምን ትመስላለች በእናታችሁ። ሲቀጥል ደግሞ ማለት ነው አንቺ እንዴት ነው ቀምሰ ምናምን ታያለሽ? ሳያደፋፈርሽ ግን እሺ። ከዛሬ ናታን አጠገብ እንዳደርሽ አላልኩሽም? ብዬሻለሁ አልኩሽም? እንደውም ወዮልሽ ከዛሬ ቀጣይ ድጋሜ ከሱ ጋር አጠገብ ከሱ ጋር ወሬ ስትመላለሽ ባገኝሽ ያን ላንዴና ለመጨረሻ ወደ ላይ ነው ምልክሽ ብላ በማስጠንቀቂያ እንግዲህ አረ ዳጣዬ ይቅርታ በቃ ከዛሬ በኋላ አይለመደኝም አረ ጭራሽ በማለት እንግዲህ ለዛሙ አፋ ሰብሰብ አርጋ ተቀምጣለች። ኦ ማይ ጋድ ለካ ዳጣ በጣም ነው ማለት ነው የምትወደው ናታንን ብላ እንግዲህ ረፍላለች። ያው እንግዲህ እንደምታውቁት እሷም ደግሞ ያው ወሬ ለምዳ ነበረ እንጀና ቤቴ ሞክራ ነበር ማለት ነው። እንዴት ነው ናታን ምንድነው ይሄን ላድነዝ ላድርግ እንዴ? ምን ይሻለኛል? ይሄን ላንጣለህ ምን ምግብ ምን ልስራልህ እያለችው ነበርና አይ እኔ ለኔ ብቻ እንዴት ትሰሪልኛለሽ? ለቤተሰቡ የተሰራውና ብሬ ይበላሉ አለቅ። ሌላ ለኔ ምን ያስፈልጋል ደግሞ ስላት ነበርና ደግሞ የሆነ ማንጎ አምጥቼ ነበርና እሱን እንትኑን አቮካዶ ይቅርታ አቮካዶ አምጥቼ ነበርና እሱን ጁስ ስሪልኝ ሲላት ኦኬ ምን ቸገረህ እንዴ? ታዲያ ምን ቸገረህ ናታንዬ ሰርቼ ክላስ አመጣልሃለሁ እያለችው ነበር። አረ ሲጀመር ካስፈለገ እኔ ራሴ መቼ ወስጄዋለሁ ካመጣሽውም ደግሞ በር ቆርቆረሽ ግቢ ደግሞ ዝም ብለሽ እንዳትገቢ እያላት ነበረ። እሺ ናታንዬ ችግር የለውም ኦኬ ምን ችግር የለው እሺ እንዴ ደግሞ እኮ በጣም ነው የሚጣፍጥ አድርጌ ቆንጆ አድርጌ ነው የምሰራልህ እያለችው ነበርና እንዴ የምርሽን ነው? አዎ አንዴ ሙያለሽ ማለት ነው? አዎ እንዴ በጣም ናታንዬ እንዴ ቀላል ሙያለሽ መሰለህ እንዴ? በጣም ነው እኮ ሙያለሽ። ዞሮ ከሰላምዬ የምትበልጭ አይመስለኝም። ከበለጥሽም ደግሞ እናየዋለን። እሱንማ ኦኬ ተቀምሰውና ቀምሰህ ይዛን ጊዜ አስተያየት ትሰጣለህ እያለችው ነበር። ኦኬ ይሄን ሲያወሩ እንግዲህ ዳጣዬ ተደብቃ እያዳመጠች ስለነበረ እንግዲህ ናታን ወደ ወለፍ ከማለቱ ሄዳ እንግዲህ አንገቷ መንቁርቷ ላይ ነው የቆመችባት። እና ቤተሰቦቻችን እንግዲህ በጣም የሚገርም ሁኔታ የሆነው ነገር በዛ ነው የሆነው። በጣም ነው የሚገርመው ማለት ነው ውድ ቤተሰቦቻችን። ሌላው እንግዲህ ዳጣ ያው ዛሬ በጣም ከባዱን ህይወቷን በቃ ምዕራፍ ወይም ደግሞ የህይወቷን ትልቁን ሚስጥር እንትን የሰማችበት ወይም ደግሞ የምትሰማበት እለት ነው። በጣም በሚገርም ሁኔታ ትዝ አላላትም ነበረ። ግን ወይዘሮ ማርታ ባነገሳቸው ጥያቄ መሰረት እንግዲህ ሰላም ደብዳቤው ላይ የዳጣን ስለ እናትሽ ጽፈዋለች ባለቻት መሰረት እንግዲህ ወይዘሮ ማርታን ምንድነው ብላ ደጋግማ ብትጠይቃትም እንደግራት ፈቃደኛ አልሆነችም። እሷን ብቻ ሳይሆን ቀጣያ ናታንን ንገረኝ
ንገረኝ ብለው ነበረ። ናታንም እንግዲህ ለመናገር ፈቃደኛ አልሆነም። ምንድን ሰምተሽ ነው? ለምንድን ነው እንደዚህ የምትሆኚው? እንዴት አረ ተረጋጊ እያላት ነበረ እንጂ ለመናገር ይሄን ያክል ፈቃደኛ አልሆነላትም። ከዛ እንግዲህ በቃ ችግር የለውም ተው በቃ አብጌል አይታው የለ አብጌል ተነግረኛለች። ሶኬ ችግር የለውም አንተ ባትናገር ምንም አይደንቀኝም በማለት እንግዲህ ቀጥታ አብጌል ደረጀ ጋር ነው የሄደችው። አብጌል ደረጀንም እንግዲህ ጠይቃት ነበረ። እንዴ እስከዛሬ ይሄን ነገር አላቅም ለማለት ነው እንዴ ምናምን እያለቻት ነበር። አዎ ወይዘሮ ማርታም እንግዲህ ቀድማ ዳጣ የምታውቀው ነገር ያላት አይመስለኝም ብላ እንግዲህ ነግራት ነበርና ከዛ በቃ ሄዳ አብጌልን እንግዲህ ጠይቃታለች። አብጌልም እንዴም ቸግረሽ ደግሞ እንዴ ተዘጋጅ፣ ቀላል ነግርሻለሁ እንዴ ጉዴኛ ጉድሽ ያስረክብሻለሁ ምን ቸግረሽ ደግሞ ለዚህ በማለት ነው እንግዲህ የመለሰችላት። ይህንንም እንግዲህ ለመስማት ዝግጁ ሆና አብጌል ዳጣ ኦኬ ንገሪኝ አብጌል በእናትሽ ንገሪኝ በቃ የተጻፈውን ሰላም ምን ብላ እንደጻፈች በቃ ሙሉውን ንገሪኝ እያለቻት ነበረ። ኦኬ እነግርሻለሁ እንዴ መቸገርሽ ደግሞ ለመንገሩ ነው እንዴ እያለቻት ነበረና እርግጠኝነት እዚህ እንግዲህ ያው እንደነገረቻት እንትን ትላለች። ሌላው ደግሞ ወይዘሮ ማርታ እንግዲህ አቶ ደረጀን አጥብቃ ይዘዋለች። ዳጣን በባለፈው ውስጥ ጠይቃት እንግዲህ ዳጣ ምንም መልስ አልመለሰችም። ምክንያቱም እንግዲህ በተለይ እንትን ያልቻት ሰላም ጋር ስላላችሁ ግንኙነት የሚለው ነበር። ያንን ደግሞ ዳጣም ስለማታውቅ ምንም አላለችም። ሌላው እንግዲህ የደረጀ ልጅ መሆኗን እንዴት እሷ የገባት ዳጣ የተረዳችው የደረጀ ልጅ እንዲሆነች እንደገባት ነው። ወይዘሮ ማርታ ደግሞ ያላቸው ግንኙነትና የዳጣ አባት ማን እንደሆነ ግራ ነው ያጋባትኝ እንጂ የደረጀ ልጅ ትሆናለች ብላ ጭራሽ አልገመተችም። ምክንያቱም አንደኛ እንደሚታወቀው ዲኤንኤ አብጌል አስመርምራው ስለነበረ ያንንም ነገር ስለምታውቅ ጭራሽ ሀሳቡም አልመጣላትም ማለት ነው ቤተሰቦቻችን። እና እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ውድ ቤተሰቦቻችን በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አብጌል ደረጀም እንግዲህ ነገሩ ወጥራ ይዛለች። ራሷ ላይ የደረሰባትን የራሷን ወደ ራሷ ተመልሳ ስለ ራሷ ማሰቧን ትታ ስለ ሰዎች አሁንም ሁኔታው ቤቱ ካልተተራመሰ ነገርዮሹ በዚህ ልክ ካልሄደ እያለች ነው የምትገኘው። አቶ ደረጀም እንደዚሁ በጣም በድንጋጤና ሐዘን በተመላበት ውስጥ ነው ያለው። ምክንያቱም ይህን ነገር በጣም ከባድ ነው ለሱ ማለት ነው። ቤተሰቦቻችን እንግዲህ ሁሉም ነገር ሆኖ እየታገሉ ነው የሚገኘው። ቤተሰቦቻችን እንግዲህ ሁሉም ነገር በመልካም እንደሚጠናቀቅ ተስፋ እናደርጋለን። ወይዘሮ ማርታ ግን አሁን ላይ ነገሩ በጣም አካብዳ አክርራ ይዘዋለች። ይሄ ነገር እውነታውን ሳታቅ የምትተው አይመስለንም። ይህንና መሰል ቪዲዮዎችን እንግዲህ ዛሬ እንዳየንባቸው ደግሞ በቀጣይ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ በያላችሁበት። ባይ ባይ። እወዳችኋለሁ ቤተሰቦች። ላይክ አይረሳ። ባይማ